የዛሬው እጅግ አስገራሚ ግጥምጥሞሽ የምናይበት ታሪክ የሚጀምረው አዲስ አበባ ቦሌ መድኃኔዓለም አካባቢ ነው። የጧቷ ፀሐይ በህንፃዎቹ መስታወት ላይ እያረፈች ከተማዋን ወርቃማ ቀለም ቀብታታለች። ሮቤል ከጥቁር ቪኤት መኪናው ወርዶ ወደ ግዙፉ ህንፃ ሊገባ ሲል የተለመዱት የኔ ቢጤዎች ከበቡት። ሮቤል በሰፈሩ የታወቀ በጣም ደግ ሰው ነው። ሁሌም እንደሚያደርገው ለሹፌሩ ለታደሰ ምልክት ሰጥቶት ብሩን እንዲያቀብለው አደረገና ለሁሉም መስጠት ጀመረ። ከኔ ቢጤዎቹ መጨረሻ ላይ እንዳያመልጣት በጥድፊያ እየሮጠች አንዲት ሴት መታ እጇን ዘረጋች። ፀጉሯ በቆሸሸ ሻሽ ተሸፍኗል። ትከሻዋ ዝቅ ብሏል። ሮቤል ብሩን ሊሰጣት ሲል አይኗን ቀና አድርጋ አየችው። እሱም አተኩሮ አያት። ያ አይን፣ ያ የለመደው በአንድ ወቅት ህይወቴ ነሽ ይላት የነበረው የሳምሪ አይን ነበር። ሳምሪ! ሮቤል ድምፁ ተቆራረጠ። ሳምሪ ደንግጣ ልትሮጥ ስትል ያዛትና በፍጥነት ወደ ህንፃው ይዟት ገባ። ቆይ አንቺ ነሽ? እንዴት እዚህ ምን ታደርጊያለሽ? እስካሁን የት ነበርሽ? እሷ ግን ምንም መልስ መመለስ አልቻለችም። እንባዋ እንደ ጎርፍ ይፈስ ነበር። ቆይ እንዴት እዚህ ደረጃ ላይ ደረሽ? ስንለያይ የወሰድሽው ቤት፣ ያ ውድ መኪና፣ ያ ሁሉ ንብረት የት ገባ? ቤተሰቦችሽስ የት ናቸው? የጥያቄ ማዕት ደረደረባት። እንባዋ ከዓይኗ እየፈሰሰ ወደ መሬት ተመለከተች። መልስ ልትሰጠው ቀና ስትል ሹፌሩ ታደሰ መጥቶ አቶ ሮቤል ስብሰባው አሁን መጀመር አለበት፣ ከዛም ወደ ዱባይ በረራ አለብን ሲል አስታወሰው። ሳምሪን በዛ ሁኔታ ትቷት መሄድ አልቻለም። ዝም ብሎ ተመለከታት። አለቃ፣ በረራው ሊያመልጠን ነው። ቼኪን ሊዘጋ 40 ደቂቃ ነው የቀረው። የዱባዩ ባለ ሀብትም ኤርፖርት ደርሶ እየጠበቀን ነው አለ ታደሰ በድጋሚ። ሮቤል በሁለት ሰዓት መሃል ቆመ። ሳምሪን ይዞ እንዳይሄድ የያዘው የቢዝነስ ስብሰባና የዱባዩ ቀጠሮ ለድርጅቱ ህልውና በጣም ወሳኝ ናቸው። እዛው ትቷት እንዳይሄድ ደግሞ ነፍሱ አልፈቀደችም። ቶሎ ብሎ ወሰነ። ታደሰ ስማኝ፣ አሁኑኑ ሳምሪን ይዛት ትሄዳለህ። መጀመሪያ ጥሩ ልብስ ግዛላት፣ ከዛም ወደ ስካይላይት ሆቴሉ ሰዳትና ምርጥ ክፍል አስይዛት። እኔ እስክመለስ እንዳትወጣ አድርግ። በየቀኑ እየመጣ የሚያስፈልጋትን አሟላላት። አደራ ምንም እንዳይጎድልባት አለውና ሳምሪን ከታደሰ ጋር ትቷት በፍጥነት ወደ ውስጥ ገባ። ከዛም ስብሰባውን ጨርሶ ወደ ኤርፖርት መሄድ ጀመረ። ሮቤል ወደ ኤርፖርት ሲሄድ ሳምሪ ደግሞ በታደሰ ታጅባ ወደ ረሳችው የቅንጦት ህይወት እየሄደች ነበር። ሮቤል ዱባይ ገባ። ነገር ግን በዛው ከተማ በቡርጂ ካሊፋ ጥላ ስር ሆኖ የሚታየው የሳምሪ ጎሰቆለ ፊት ነበር። በስብሰባ መሃል እንኳን አይምሮ ይባዝናል። ቆይ እንዴት እንደዚህ ሆነች የሚለው ጥያቄ ሰላም ነሳው። ሳምሪ በቅንጡ አልጋ ላይ ተኝታ የክፍሉን ጣራ ታያለች። ከአቧራማው የቦሌ አስፋልት ወደዚህ የቅንጦት ክፍል መምጣቷ ህልም ሆኖባታል። ሮቤልን በማየቷ ያደረባት ሀፍረትና ፍቅር ተደበላልቆባታል። ቆይ እንዴት ፊቱን አያለው ትላለች። ካለፈ ህይወቷ ትዝታ ጋር ትታገላለች። ሮቤል የሆቴሉ በረንዳ ላይ ቆሞ የዱባይን መብራት ይመለከታል። ስልኩን አንስቶ የሳምሪን የድሮ ፎቶ አየ። ሳምሪዬ፣ ለካስ ከልቤ ያልረሳውሽም ነበር። እንደዛ ጎርተሽን ከሄድሽ በኋላ ሳይሽ ለምን ልቤ ደነገጠ? ለምንስ አሁን አንቺን አስባለሁ? ቆይ እሺ፣ ግን ያ ሁሉ ንብረት የት ሄደ? ቤተሰቦችሽስ? እያለ መልስ የምትሰጠው ይመስል በስልክ ውስጥ ፎቶዋን እያየ ይጠይቃል። ከዛም ለሹፌሩ ለታደሰ ደወለ። ታደሰ እንዴት ናት አለው። አለቃ፣ ምግብ ብዙ አትበላም፣ ዝም ብላ መስኮት ላይ ቆማ ታያለች አለው ታደሰ። ሮቤል በልቡ በጣም አዘነላት። ሮቤል አዲስ አበባ እንደገባ ቀጥታ ወደ ሆቴሉ አመራ። የክፍሏን በር ሲያንኳኳ ልቡ በኃይል ይመታ ነበር። በሩ ተከፈተ። ሳምሪ ያምሩባታል፣ ግን ደግሞ አይኖቿ የድካምና የሐዘን ምልክት ይታይባቸዋል። ሳምሪ፣ አሁን ሁሉንም ነገር ንገሪኝ፣ ምንድን ነው የተፈጠረው? ሳምሪ ማልቀስ ጀመረች። ሮቤል፣ አንተን የፈታው ጠልቼ አልነበረም። ቤተሰቦቼ፣ እናቴ፣ እህቴና ወንድሜ በየቀኑ ስለ አንተ መጥፎ ነገር ይነግሩኝ ነበር። ሮቤል ንብረቱን ለሌላ ሴት ሊያዞርብሽ ነው፣ ቀድመሽ ተካፈይና ውጪ እያሉ አሳመኑኝ። ካንተ ተለይቼ የወጣሁበት ቀን እቤት እንደ ንግስት ነበር የተቀበሉኝ አለችው። እሺ ቀጥይ አላት ሮቤል በቁጭት። መጀመሪያ ወንድሜ ቢዝነስ ልጀምርበት ብሎ መኪናውን ወሰደው። ከዛ እህቴ ጌጣጌጦቹን እኔ ላስቀምጥልሽ ብላ ወሰደቻቸው። በመጨረሻም እናቴ መጣችና ሮቤል በህግ ተከራክሮ እንዳያስመልስብሽ ቤቱን በእኔ ስም አዙሪውና በጋራ እንኑር አለችኝ። ሁሉንም አመንኳቸው። ሁሉንም ነገር በስማቸው ካዞርኩት ከ3 ወር በኋላ ግን ሁሉም ነገር ተቀየረ። ሳምሪ ድምጿ እየተቆራረጠ ቀጠለች። አንድ ቀን ማታ ቤት ስገባ እህቴና እናቴ እንግዲህ እኛ ወደ ውጪ ልንሄድ ስለሆነ ይሄ ቤት ተሽጧል፣ አንቺ ራስሽን ችለሽ ውጪ አሉኝ። እንዴ ቆይ የት እሄዳለሁ ስላቸው እናቴ መጀመሪያውኑ ከዛ መልካም ሰው ከሮቤል መለየት አልነበረብሽም። አሁን ትልቅ ልጅ ነሽ፣ የፈለግሽውን ማድረግ ትችያለሽ።
ብላ ፊቴ ላይ በሩን ዘጋችብኝ። ወንድሜ የወሰደውን መኪና ሽጦ እሱም ዱባይ ገባ። እናቴና እህቴ ደግሞ ቤቱን ሸጠው አሜሪካ ሄዱ። እኔ ግን ጎዳና ላይ ወደቅኩ። ሮቤል፣ የገዛ ቤተሰቦቼ ናቸው የገደሉኝ አለችው በእንባ ተሞልታ። ሮቤል በንዴት ከንፈሩን ነከሰ። ይሄ ሁሉ ስግብግብነት፣ ቆይ ለምን? ለገንዘብ ብሎ ተገረመ። ሮቤል በንዴት ቀጠለ። ታውቂያለሽ፣ አንዴ ስደውልልሽ እናትሽ ሳምሪ እኮ ሌላ ሀብታም አግብታ አሜሪካን ሄዳለች ብሎኝ ነበር። እኔም አምኜ በንዴትና በሐዘን ተውጬ መኖር ጀመርኩ። ሳምሪን በዋ እየፈሰሰ አልሄድኩም ሮቤል፣ ለምግብ እንኳን የምከፍለው አጥቼ ስለምን ነበር የኖርኩት። ግን አንድ ነገር አለ አለችና ካልጋዋ አጠገብ ከተቀመጠው የተበጫጨቀ የጨርቅ መቀነት ውስጥ አንድ የታሸገ ነገር አወጣች። በጥንቃቄ ፈታችው። ሮቤል ደነገጠ። ለመጀመሪያ ጊዜ ሊያገባት ሲጠይቃት የሰጣት እጅግ ውድ የሆነ የዘውድ ቅርጽ ያለው የዳይመንድ ቀለበት ነበር። እንዴ ሳምሪ፣ ይሄን አልሸጥሽው? አለ ሮቤል በመገረም። ሮቤል፣ ሆዴን ሲርበው በብርድ ስንቀጠቀጥ ጎዳና ላይ ሳድር ይሄን ቀለበት ሸጬ መብላት እችል ነበር። ግን ይሄ ቀለበት ያንተ ፍቅር ምልክት ነው። ብሸጠው ኖሮ አንተን የመጨረሻ ተስፋዬን የሸጥኩ ያህል ይሰማኝ ነበር። ስለዚህ ተርቤም አልሸጥኩትም። ለፍቅሬ ስል ጠበቅኩት። ብዙ ቆንጆዎችን ባይም በልቤ ውስጥ የነበረው ያንቺ ቦታ አሁንም ባዶ ነበር አላት። ቆይ እሺ፣ ለምን እኔን አልፈለግሽኝም? ለምንስ ወደ እናቴና እህቴ አልሄድሽም? እናቴ ምን ያህል እንደምትወድሽ ታውቂያለሽ አይደል? እንዲህ ስትቸገሪ ለምን እንድትረዳሽ አልጠየቅሻትም? አላት። ሳምሪም እንዴት ብዬ አይናችሁን ልይ? በጣም አፈርኩ። እንደዛ አዋርጄ ምንም ሳታደርጉኝ ጥዬ ከሄድኩ በኋላ መመለስ በጣም ፈራው። የገዛ እናቴ ልታፋታኝ ስታሲር፣ ከዛም ጎዳና ስትጥለኝ፣ እናቴ ግን የተፋታን ቀን ፊቷ ላይ የነበረው ሐዘንና እንባ አሁንም ድረስ ፊቴ ላይ ድቅን ይላል ብላ በረዥሙ ተነፈሰች። ሮቤል ሳምሪን በሆቴሉ እንድትቆይ አድርጎ ወደ ቤቱ ሄደ። እናቱን ወይዘሮ አልማዝንና እህቱን ሄለንን ጠርቶ እውነቱን ነገራቸው። እማዬ፣ ሳምሪን እኮ አገኘኋት። የት? ምን ሆና? አሁን የት ነው ያለችው? አሉ ወይዘሮ አልማዝ በድንጋጤ። ሮቤል የደረሰባትን መከራና የቤተሰቦቿን ክህደት አንድ በአንድ ተረከላቸው። ሄለን ስቅስቅ ብላ ማልቀስ ጀመረች። ወይኔ ሳምሪ፣ ያቺን ምስኪን ልጅ እንደዚህ ያደረጓት አለች። ሮቤል፣ እንዴት ሆቴል ታስቀምጣታለህ? አሁኑኑ ይዛትና እሷ እኮ ስትሄድ እኛ በጣም አዝነን ነበር አለች ሄለን ቀጠለችና። ወይዘሮ አልማዝም ተነስተው ሮቤልን አቀፉት። ልጄ፣ ፈጣሪ አንተን የሰጣት እንዲታደጋት ነው። እነዛ ስግብግቦች የሰሩት ግፍ ለራሳቸው ይተርፋል። ግድ የለም፣ እኔ እናት ሆናታለሁ አሉ። ነገር ግን እንዲሁ ዝም ብላ አትመጣም። ስትሄድ አዝኜ ነበር። እንደ ልጄ ነበር የማያት። ጠፍታብኝ ነበር። አሁን ግን ተገኝታለችና ትልቅ የደስታ ድግስ አዘጋጃለሁ። ከዛም ይዛሃት ትመጣለህ አሉ ወይዘሮ አልማዝ በደስታ። ከዛም ወዳጅ ዘመድ ተጠርቶ ትልቅ ድግስ ተዘጋጀ። ሮቤል ወደ ሆቴሉ ሄዶ ሳምሪን ይዟት መጣ። የቤቱ በር ሲከፈት ሳምሪ በፍርሃት ትንቀጠቀጥ ነበር። ነገር ግን ወይዘሮ አልማዝ በሩ ላይ ቆሞ በደስታ እጃቸውን ዘርግተው ተቀበሏት። እንኳን ወደ ቤትሽ ተመለስሽ ልጄ ብለው አቀፏት። ሄለንም እየሮጠች መታ ሳምሪን አቀፈቻት። ሳምሪ ለ2 ዓመት የናፈቃትን እውነተኛ የቤተሰብ ፍቅር አገኘች። በተዘጋጀው ድግስና ባሳዩት ፍቅር በጣም ተገረመች። ከጥቂት ወራት በኋላ ሳምሪ ሙሉ በሙሉ ተለወጠች። ሮቤል በድርጅት ውስጥ ኃላፊነት ሰጥቷት መስራት ጀመረች። ሮቤል እና ሳምሪ በበረንዳ ላይ ተቀምጠው እያወሩ ነው። ሮቢ፣ አንዳንዴ ክፋት ለበጎ ነው የሚለው ለዚህ ነው። ያ ሁሉ ባይደርስብኝ ኖሮ ያንተንና የቤተሰቦችን እውነተኛ ፍቅር አላውቅም ነበር አለችው። ሮቤልም ፈገግ ብሎ እጇን ያዛት። እውነተኛ ሀብት ብርና ቤት አይደለም ሳምሪ፣ እውነተኛ ሀብት በመከራ ጊዜ የሚቆምልሽ ቤተሰብ ነው። እኔ ደግሞ ያጣሁትን ሀብቴን አንቺ ዛሬ አግኝቻለሁ አላት። ዛሬም በአዲስ አበባ ጎዳናዎች ላይ የሮቤል መኪና ሲያልፍ ሰዎች ስለ ደግነቱ ብቻ ሳይሆን ጎዳና ላይ የወደቀችውን ሚስቱን አንስቶ ንግስት ስላደረጋት ታላቅ ልብ ያወራሉ። ውድ የናፊዳር ስቶሪ ቤተሰቦቻችን፣ ይህ ታሪክ የሚያበቃው በደስታ ቢሆንም ለእኛ ለተመልካቾች ግን ትልቅ የቤት ስራ ጥሎብን ያልፋል። ከዚህ ታሪክ ብዙ እንማራለን። የሳምሪ ቤተሰቦች በስግብግብነት መርዛቸውን በመርጨት አንድን የተሳካ ትዳር አፈራረሱ። በሰዎች አሉባልታና በቤተሰብ ጫና የገዛ ህይወታችንን አሳልፈን መስጠት እንደሌለብን ያስተምረናል። ሳምሪ በረሃብ እየተሰቃየች ቀለበቱን አለመሸጧ እውነተኛ ፍቅር ከምግብና ከቁሳቁስ በላይ መሆኑን ያሳያል። ሮቤል የቀድሞ ቁስሉን ትቶ ሳምሪን ከወደቀችበት ማንሳቱ የሰው ልጅነት ትልቅ ማሳያ ነው። ይቅርታ ካለፈው እስራት ነፃ ያወጣል። እስኪ ታሪኩን ከወደዳችሁት ላይክ አድርጉትና ወድጄዋለሁ እያላችሁ ኮሜንት ላይ ጻፉልን። ምን እንደተማራችሁም ንገሩን።
በቀጣይም እንደዚህ አይነት አስተማሪ ታሪኮችን እንድናደርሳችሁ ቻናላችንን ሰብስክራይብ አድርጉ። እናመሰግናለን። ቸር ቆዩ።